ሰላም ጤና ይስጥልኝ። የማዩ ስፖርት ተከታታዮች እንደምን አደራችሁ? ለተሰኘው ሐምሌ 27 ላይ ተገኝተናል። ዛሬም እንደተለመደው የስፖርታዊ ዜናዎችን፣ የዝውውር ጭምጭምታዎችን እንዲሁም ደግሞ የተለያዩ የስፖርት መረጃዎችን የምናደርስበት የሰኞ ማለዳ ጥንክራችን አሁን ጀምሯል። እስከ መጨረሻው አብራችሁን ከቆያችሁም የዚነዲን ዚዳን የመጀመሪያ ጨዋታ ትኬት ተሸጦ መጠናቀቁን እነግራችኋለን። ከሰሞኑ ክለቦች የአቋም መፈተሻ ጨዋታ አድርገዋል። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ያደረገውን ጨዋታ አሸንፎ ስናፕድራገን ዋንጫን አንስቷል። ከዚህ ጨዋታ በኋላ እንግዲህ ካሪክ በብዙዎች ዝቅ የተደረገ አሰልጣኝ ነው ሲል የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒ የተናገረበትን ዜና ይዘናል። ቼልሲ እና ቶትናምም እንግዲህ ተጫውተው ቶትናም አሸንፏል። ሪቻርልሰን ጎል አስቆጥረዋል። ስለ ሪቻርልሰን የቆይታ ሁኔታ እንግዲህ የቶትናሙ አለቃ የሰጡት አስተያየት አለን፣ ይህን እነግራችኋለን። በቼልሲ ቤት ፊርማዎች እንደቀጠሉ ይገኛሉ። ዳኒ ወልቤክን አስፈርመዋል። ትላንት ደግሞ ድንቅ አማካኝ አስፈርመዋል። ይህን የቼልሲን ቤት የፊርማ ሁኔታ እንግዲህ እንዳስሰዋለን። በአርሰናል ቤት የተሰሙ ዜናዎች አሉ። እንግዲህ አርሰናልም የአቋም መፈተሻ ጨዋታውን 4-1 ጂሮናን አሸንፏል። ከጨዋታው በኋላ እንግዲህ ካይ ሃቨርትዝ ሁሉንም ዋንጫ ማሸነፍ እንፈልጋለን ሲል አስተያየቱን ሰጥቷል። አሰልጣኝ ማይክል አርቴታም እንግዲህ አስተያየታቸውን ሰጥተዋል። ስለዚህም ነግራችኋለን። ከኔይማር ጁኒየር ጋር የተያያዘ አዲስ ነገር ይዘናል፣ ትሰማላችሁ። በማንቸስተር ዩናይትድ ቤት የዝውውር ሁኔታ እንዲሁም ደግሞ የሌኒ ዮሮን አስተያየት የምትሰሙ ይሆናል። እስከ መጨረሻው እንግዲህ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቻናሉ ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቀጥታ በቅድሚያም ወደ ቅዳሜ እና የተደረጉ የወዳጅነት ጨዋታዎችን እናነሳለን። እንግዲህ ቅዳሜ ዕለት ክለቦች የወዳጅነት ጨዋታ አድርገዋል። ቼልሲ ተሸነፈ፣ ቶትናም ደግሞ አሸንፈዋል። እንግዲህ የቶትናሙ ተጫዋችም ሳንድሮ ቶናሊ ግብ አስቆጥሯል። እንግዲህ በቶትናም ቤት ቶትናም ከቼልሲ ጋር ያደረገው የወዳጅነት ጨዋታ 2-1 በሆነ ውጤት ሲያሸንፍ ሳንድሮ ቶናሊ እና ሪቻርልሰን ለቶትናም ጎል አስቆጥረዋል። የቼልሲን ግብ እንግዲህ ብራዚላዊ ስቲቫው ማስቆጠር ችሏል። ቼልሲ እንግዲህ ረቡዕ ዕለት ከጁቬንቱስ ጋር ሌላ የወዳጅነት ጨዋታ ያደርጋል። ቼልሲ በቶትናም ሲሸነፍ እንግዲህ ቶትናም በሁለተኛው አጋማሽ ሙሉ በሙሉ ወደ 40ውን ደቂቃ በጎደሎ ተጫዋች ነበር ጨዋታውን ያደረገው። ምክንያቱም አንድ ተጫዋች በቀይ ካርድ ወጥቶበት ስለነበር ማለት ነው። ያው ቼልሲ እንግዲህ ይህንን ጨዋታ ተሸንፏል። የምዕራብ ለንደኑ ክለብ ቼልሲ እንግዲህ ሰሞኑን በዝውውሩ የነቃ ተሳትፎ እያደረገ ይገኛል። የዳኒ ወልቤክን ዝውውር ጨርሷል። ትላንትና ደግሞ እንግዲህ አስገራሚ የተባለውን የአማካይ ክፍል ወጣት ተጫዋች ማስፈረም ችሏል። እንግዲህ የምዕራብ ለንደኑ ክለብ ቼልሲ የስትራስቡርጉን ተጫዋች ቫላንቲን ባርኮን ማስፈረሙን ይፋ አድርጓል። አርጀንቲናዊ ሁለገብ አማካኝ ቫላንቲን ባርኮ በቼልሲ እስከ 2033 የሚያቆየውን የ7 ዓመት ውል ነው እንግዲህ የፈረመው። ተጫዋቹ ባለፈው የውድድር ዓመት ባደረጋቸው 43 ጨዋታ 12 ጎሎችን ማስቆጠር ችሏል። በአርጀንቲና የዓለም ዋንጫ ስብስብ ውስጥ የነበረው ቫላንቲን ባርኮ ለሀገሩ እንግዲህ 5 ችሎታዎችን ማድረግ ችሏል። ቼልሲዎች እንግዲህ በጣም በነቃ ሁኔታ ፊርማ ላይ እየተሳተፉ ይገኛሉ። ይህንን ተጫዋች እንግዲህ ማስፈረም ችለዋል። ሌላው እንግዲህ ቼልሲ የአንጋፋውን ዳኒ ወልቤክ ዝውውርንም የጨረሰበትን አጋጣሚ እንግዲህ ሰምተናል። ዳኒ ሚታኪ ወልቤክ ቼልሲን መቀላቀሉ ይፋ ሆኗል። የምዕራብ ለንደኑ ክለብ ቼልሲ እንግዲህ ይህንን አጥቂ እንግሊዛዊ አጥቂ ዳኒ ወልቤክን አስፈርሞታል። ዳኒ ወልቤክ ቼልሲን በ2 ዓመት ኮንትራት ተቀላቅሏል። ወልቤክ እንግዲህ ከፊርማው በኋላ ቼልሲ እንደፈለገው ሲሰማ ትልቅ ክብር እንደተሰማው ገልጿል። አክሎም በጣም ደስተኛ ነኝ፣ በቼልሲ በመገኘቴም ክብር ይሰማኛል። ቼልሲ ትልቅ ታሪክ ያለው ክለብ ነው፣ ብዙ ዋንጫዎችን አሸንፈዋል ሲል እንግዲህ ከፊርማው በኋላ ሀሳቡን ሰጥቷል። የእግር ኳስ ማብቂያ ጊዜ ላይ ነኝ፣ ነገር ግን አሁንም ስኬት ተርቤያለሁ፣ ለዚህ አዲስ ምዕራፍ ያለኝን ለመስጠት ደግሞ ዝግጁ ነኝ ሲል ዳኒ ሚታኪ ወልቤክ ከፊርማው በኋላ እንግዲህ አስተያየቱን ሰጥቷል። ለቼልሲ እንግዲህ ጥሩ ግልጋሎት ይሰጣል ተብሎ ይጠበቃል። እንግዲህ ስለ ቼልሲ ይሄን ያልካል። ሌላው የአቋም መፈተሻ ጨዋታውን ያደረገው ማንቸስተር ዩናይትድ ነው። እንግዲህ ማንቸስተር ዩናይትድ ከአትሌቲኮ ዲ ማድሪድ ጋር ያደረገውን የወዳጅነት ጨዋታ 2-1 ማሸነፍ ችሏል። ማንቸስተርን ጎሎች እንግዲህ
ብሪያም ቤሞ ማስቆጠር ችሏል። አትሌቲኮ ማድሪድን ግብ ደግሞ አርናኖ ኦርቲዝ ማስቆጠር ችሏል። እንግዲህ አርናው ኦርቲዝ ቀዳሚ ያደረገውን ጎል ነበር ያስቆጠረው በመጀመሪያ አጋማሽ። ማንቸስተር ዩናይትድ በሁለተኛው አጋማሽ እንግዲህ በመነቃቃት 2 ጎሎችን አስቆጥሮ አሸናፊ ሆኗል። የስናፕ ድራገን ዋንጫንም እንግዲህ አንስቷል። ማንቸስተር ዩናይትድ ሁለተኛ የወዳጅነት ጨዋታውን ነው ያሸነፈው። እንግዲህ 3 ጨዋታዎችን አድርጎ በአንዱ ተሸንፎ 2ቱን አሸንፏል። ቀጣይ ቅዳሜ ከፒኤስጂ ጋር የሚያደርገው የወዳጅነት ጨዋታ ከምንም በላይ በጉጉት የሚጠበቀው ነው። ማንቸስተር ዩናይትድ ራሱን እየፈተሸ ያለበትን ጊዜ ነው እያሳለፈ ያለው። እንግዲህ ተጫዋቾቹ ከዓለም ዋንጫ ሲመለሱለት ደግሞ የበለጠ ቡድኑ የሚጠነከርበትን ሁኔታ የሚፈጥር ይሆናል። ማንቸስተር ዩናይትድ እንግዲህ ይህንን ጨዋታ ሲያሸንፍ ሜሰን ማውንት እና አንድሬ ሳንቶስ መሀል ላይ ያላቸው ጥምረት በጣም አስገራሚ እንደነበር ተመልክተናል። ማንቸስተር ዩናይትድ ይህን ጨዋታ እንግዲህ አሸንፎ ወጥቷል። ታዲያ ከጨዋታው በኋላ የአትሌቲኮ ዲ ማድሪድ አሰልጣኝ ዲያጎ ሲሞኒ ለአሰልጣኝ ማይክል ካሪክ ያላቸውን አድናቆት ገልጸዋል። ካሪክ በብዙዎች ዝቅ ተደርገው የታየ አሰልጣኝ ነው፣ ነገር ግን ጥሩ ውጤት ማስመዝገቡን ቀጥሏል ሲሉ እንግዲህ ዲያጎ ሲሞኒ ተናግረዋል። ካሪክ ባለፈው ዓመት አስደናቂ ስራ ሰርቷል፣ ነገሮችን በፍጥነት በማስተካከል ጠንካራ ቡድን ገንብቷል ሲሉ አድናቆታቸውን ገልጸውለታል። ማይክል ካሪክ ትልልቅ ቡድኖችን አሁንም እንግዲህ እያሸነፈ እንዳለ የተመለከትንበትን ውጤት ያስመዘገበበትን ጨዋታ ነበረ ያሳለፈው። በወጣት ተጫዋቾቹ እንግዲህ ድንቅ እንቅስቃሴ ያደረገው ማንቸስተር ዩናይትድ ማይክል ካሪክ አሁንም ከዚህ በላይ እንደሚሰራ እንግዲህ አመኔታን የተጣለበት እንዲሆን ያደረገውን ውጤት ነው ያስመዘገበው። በዚህ ወደ ማንቸስተር ዩናይትድ የዝውውር ዜናዎች ስናልፍ ማንቸስተር ዩናይትድ በዚህ ክረምት እንግዲህ የግራ መስመር ቦታውን ለማጠናከር ተጫዋች እያፈላለገ እየተመለከተ እንዳለ ይታወቃል። ቀዮቹ ሰይጣኖች ኢላማ ያደረጉት የኒውካስል ዩናይትዱን ሉዊስ ሃውለን እንደሆነ ሲገለጽ ነበር። ይሁን እንጂ ማንቸስተር ዩናይትድ ተጫዋቹ ክለቡን ለመልቀቅ ፍላጎት ካላሳየ ወደ ዝውውሩ መግባት ፍላጎት የላቸውም ተብሏል። ምክንያቱም ኒውካስል ዩናይትድ ከፍተኛ የዝውውር ሂሳብ ስለሚጠይቅ መሆኑ ተዘግቧል። ለጉዳዩ ቅርበት ያላቸው ምንጮች ሉዊስ ሆል በእርግጠኝነት ማንቸስተር ዩናይትድን መቀላቀል ይፈልጋል ሲሉ እንግዲህ እየጻፉ ይገኛሉ። ማንቸስተር ዩናይትድ ይህንን ተጫዋች ማምጣት ይፈልጋል። የሉክ ሾው ትክክለኛ ተተኪ ነው ተብሎ ይታሰባል። እንግዲህ አጥብቆ እየሰራበት ይገኛል። የማይሳካ ከሆነ የማንቸስተር ዩናይትድ ወደ ሌሎች ተጫዋቾች ፊቱን እንደሚያዞር ደግሞ እየተነገረ ይገኛል። ፈረንሳይ ማንቸስተር ዩናይትድ ተከላካይ ሌኒ ዮሮ በቀጣይ ውድድር ዓመት ፕሪሚየር ሊጉን ማሸነፍ እንደሚችሉ ተናግሯል። እንግዲህ ማንቸስተር ዩናይትድ ፕሪሚየር ሊጉን ማሸነፍ ይችል እንደሆነ የተጠየቀው ሌኒ ዮሮ አዎ በደንብ ይችላል ሲል መልሷል። እኛ ማንቸስተር ዩናይትድ ነን የሚለው ሌኒ ዮሮ፣ ስለዚህ በዚህ መልኩ ማሰብ አለብን ሲል እንግዲህ አሳስቧል። አክሎም ያለንን ለማድረግ አቅሙ እንዳለን እናውቃለን፣ ስለዚህ ማድረግ አለብን ሲል ሌኒ ዮሮ እንግዲህ ተናግሯል። ቀጣይ ፕሪሚየር ሊጉን ለማንሳት አቅሙ አለን ያለው ማንቸስተር ዩናይትድ ተከላካይ ሌኒ ዮሮ እንግዲህ ቀጣይ የሚያሳየው አቋም በማንቸስተር ዩናይትድ ቤት ይጠበቃል። አምና ላይ አንዳንድ አስገራሚ እና ከሱ የማይጠበቁ ስህተቶችን ሲሰራ ተመልክተነዋል። ዘንድሮስ የሚለው እንግዲህ ተጠባቂ ይሆናል። ወደ አርሰናል ጨዋታ ስናልፍ አርሰናልም እንግዲህ የወዳጅነት ጨዋታውን 4-1 ማሸነፍ የቻለበትን ውጤት አስመዝግቧል። አርሰናል ከጂሮና ጋር ነበር እንግዲህ ቅዳሜ ዕለት የውድድር የመጀመሪያ የወዳጅነት ጨዋታውን ያደረገው። የመድፈኞቹን የማሸነፊያ ግቦች እንግዲህ ካይ ሃቨርትዝ፣ ክሪስቶስ ዞሊስ፣ ማክስ ዶማን እና ጋብሪኤል ሄሱስ አስቆጥረዋል። በጨዋታው አዲሱ የአርሰናል ፈራሚ እንግዲህ ክሪስቶስ ዞሊስ የመጀመሪያ ጨዋታውን አድርጎ ጎል ማስቆጠር ችሏል። አርሰናል ቀጣይ ረቡዕ ከሪያል ቤቲስ ጋር ሌላኛውን የወዳጅነት ጨዋታ እንደሚያደርግ ይጠበቃል። እንግዲህ ከጨዋታው በኋላ ቡድኑ ለመሻሻል እየሰራን ነው ሲሉ እንግዲህ ማይክል አርቴታ ሀሳባቸውን ሰጥተዋል። የመድፈኞቹ አሰልጣኝ ማይክል አርቴታ ቡድኑን ለማሻሻል እየተሰራ መሆኑን እንግዲህ በሰጡት አስተያየት ገልጸዋል። በዝውውር መስኮቱ በነቃ እየሰራን ነው ያሉት በንቃት እየሰራን ነው ያሉት ማይክል አርቴታ ቡድኑን ለማሻሻል እና ለመገንባት እየሰራን ነው ሲሉ ተደምጠዋል። በቀጣይ ሳምንታት እንቅስቃሴ ይጠበቃል፣ ምክንያቱም እንደ ሌሎች ቡድኖች የተሻለን መሆን አለብን ሲሉ እንግዲህ ተናግረዋል። አክለውም ተፎካካሪዎቻችን ትልቅ ነገር እያደረጉ ነው ያሉ ሲሆን እኛም ቆመን አንመለከትም፣ የምንመኘውን የማሳካት ፍላጎቱ አለን ሲሉ እንግዲህ ተናግረዋል። ምክንያቱም ልዩነቱ በጣም ጠባብ ነው፣ ቡድኑን ማሻሻል እንፈልጋለን፣ ምክንያቱም የፉክክር ደረጃው ከፍ ብሏል ሲሉ እንግዲህ ተናግረዋል። ስለ ቪኒሲየስ ጁኒየር ፊርማ ጥያቄ ቀርቦላቸው ሚካኤል አርቴታ አመሰግናለሁ ሲሉ ምላሽ ሰጥተዋል። ስለዚህ ተጫዋች ብዙ ማውራት
ያልፈለጉ ይመስላል። እንግዲህ የአርሰናሉ ተጫዋችም ካይ ሃቨርስም እንግዲህ ሁሉንም ዋንጫዎች ማሸነፍ አለብን ሲል ከጨዋታ በኋላ አስተያየቱን ሰጥቷል። የመድፈኞቹ አጥቂ ካይ ሃቨርስ በቀጣይ ውድድር ዓመት ደረጃቸውን ከፍ በማድረግ እንግዲህ ለሁሉም ዋንጫ እንደሚፎካከሩና ዋንጫ ማንሳት እንደሚፈልጉ ተናግሯል። ካለፈው የተሻለ መራመድ አለብን ያለው ካይ ሃቨርስ ሌሎች ቡድኖች እየተሻሻሉ ነው፣ ስለዚህ ወደ ተሻለ ደረጃ ከፍ ማለት አለብን ሲል ተናግሯል። ካይ ሃቨርስ አክሎ ቡድናቸው በዚህ ዓመት እያንዳንዱን ነገር ለማሳካት መቁረጡን ጠቁሟል። እያንዳንዱ ዋንጫ ማሸነፍ እንፈልጋለን፣ ለዚህ ነው እዚህ ያለ ነው። ሊጉን ብናሸንፍም ሌሎች ዋንጫዎችን ማሳካት አለብን ሲል እንግዲህ ካይ ሃቨርስ ጨምሮ ተናግሯል። አርሰናል እንግዲህ ከቪኒሺየስ ጁኒየር ጋር በጥብቅ ተያይዞ ይገኛል። ቀጣይ እንግዲህ የዚህ ተጫዋች ቆይታ ምን ይሆናል? አርሰናሎችስ ይህንን ተጫዋች የማስፈረም ብላቸው ምን ያክል ነው የሚለው እንግዲህ በጉጉት የሚጠበቀው ነገር ቢሆንም ነገር ግን ካይ ሃቨርስ ከዚህ የተሻለ መሻሻል እንዳለባቸው የጠቆመበትን እንግዲህ ሀሳብ ሰጥቷል። አሰልጣኝ ማይክል አርቴታም ከዚህ በተሻለ እንቅስቃሴ እንደሚያደርጉ የተናገሩበትን ዘገባ እንግዲህ ሰጥተዋል። ሌላው እዛው አርሰናል ቤት እንግዲህ ስንቆይ አርሰናል ያው ተጫዋቹን ለመሸጥ መስማማቱን ባለፈውም ነግረናችሁ ነበር። እንግዲህ የሰሜን ለንደኑ ክለብ አርሰናል ክሪስቲያን ኖርጋርድን ለኤቨርተን ለመሸጥ ከስምምነት መድረሱ ተነግሯል። ኤቨርተን እንግዲህ የ32 ዓመቱን አማካኝ ክሪስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለመግዛት በስምምነት መድረሳቸው ነው የተገለጸው። ተጫዋቹ በሚቀጥለው ሳምንት የሕክምና ምርመራውን እንደሚያደርግ ዘ አትሌቲክ አስነብቧል። ኖርጋርድ ባለፈው ዓመት ከብሬንትፎርድ 12 ሚሊዮን ዩሮ በሚደርስ ሂሳብ አርሰናል መቀላቀሉ አይዘነጋም። ዴንማርካዊ አማካይ ለአርሰናል 20 ጨዋታዎችን ሲያደርግ እንግዲህ በፕሪሚየር ሊጉ 7 ጨዋታ ማድረግ ችሏል። እንግዲህ ይህ የተጫዋች አሁን ቦታ ያገኛል ተብሎ ስለማይጠበቅ አርሰናልን የሚለቅበት አጋጣሚ እንዳለና ኤቨርተንን ሊቀላቀል ከጫፍ እንደደረሰ የተሰማበት አጋጣሚ አለ። ሌላው ቶትናም እናነሳለን። እንግዲህ ቶትናም ብዙ ተጫዋቾችን በመሃል ሜዳው አመጥቷል። አሁንም እንግዲህ ተጫዋቾችን ለማምጣት እያነጋገረ መሆኑ ተሰምቷል። ሪቻርልሰን በቶትናም ያለው የወደፊት ቆይታ የተረጋገጠ አለመሆኑን እንግዲህ አሰልጣኝ ሮበርት ዲዘርቢ ተናግረዋል። ቶትናም ባለፈው ቼልሲን እንግዲህ ሲያሸንፍ ሪቻርልሰን የማሸነፊያ ጎል አስቆጥሯል። ሪቻርልሰን በክለቡ ስለመቆየቱ አላውቅም፣ ማድረግ የሚፈልገው ማክበር አለብን ሲሉ እንግዲህ አሰልጣኝ ሮበርት ዲዘርቢ ተናግረዋል። ሁኔታውን አልተረዳሁም ያሉት አሰልጣኙ አንዳንድ ጊዜ መልቀቅ ይፈልጋል፣ አንዳንዴ ደግሞ መቆየት ይፈልጋል ሲሉ ተናግረዋል። አያይዘው መናገር ይገባል ያሉት አሰልጣኙ ምንም ችግር የለም እሱ ጥሩ ሰው ነው ሲሉ ገልጸዋል። ሪቻርልሰን ባለፈው ዓመት እንግዲህ በሊጉ 11 ጎሎችን በማስቆጠር የክለቡ ኮከብ ግብ አግቢ ሆኖ እንደጨረሰም አይዘነጋም። ሪቻርልሰን ክለቡ እንዳይወርድ እንግዲህ በመጨረሻው ጨዋታዎች ላይም ጥሩ እንቅስቃሴ ሲያደርግ እንደቆየ ተሰምቷል። አሁን ሪቻርልሰን ከጁቬንቱስ ጋርም ስሙ ተያይዞ ሰምተናል። ቶትናም የሚቆያል አይቆይም የሚለው እንግዲህ እንዳልተረጋገጠ ሮበርቶ ዲዘርቢ ሀሳባቸውን ሰጥተዋል። ሮበርቶ ዲዘርቢ እንግዲህ ከሰሞኑ አንድ አስገራሚ ዝውውር እናደርጋለን ሲሉ ሀሳብ መስጠታቸው ይታወሳል። ይህ ተጫዋች ሳቪኒዮ ነው ተብሎ ቢጠየቁም አይደለም ሲሉ በቃል የተናገሩበት አጋጣሚ አለ። አሁን ሳቪኒዮን ከማንቸስተር ሲቲ ለማስፈረም ከጫፍ መድረሳቸው እና ተጫዋቹም በሲቲ ላይ ግፊት እያደረገ እንዳለ ወደ ቶትናም መሄድ እንደሚፈልግ በግልጽ ተናግሯል። የጊዜ ጉዳይ ካልሆነ በቀር ሳቪኒዮ ወደ ቶትናም የሚገባበት አማራጭ ጊዜ ቅርብ ነው። ሌላው ግን ትላንትና የተሰማው ነገር የጋላታሳራዩን አጥቂ ቪክተር ኦስሜንን ቶትናሞች ለማስፈረም እንግዲህ 55 ሚሊዮን ማቅረባቸው ተነግሯል። እንግዲህ ጋላታሳራይ ይህንን ተጫዋች ለመሸጥ እስከ 70 ሚሊዮን ይፈልጋሉ ተብሏል። እንግዲህ ቶትናሞች ገፍተው እንግዲህ ልክ ለአማካዮቹ እንዳወጡት ረብጣ ብር የሚያወጡ ከሆነ ይህንን ተጫዋች የሚያመጡበት አጋጣሚ ግልጽ እንደሆነ እየተነገረ ይገኛል። እንግዲህ ጋላታሳራይ ይህን ተጫዋች በስንት ይሸጡታል የሚለው ጉዳይ ይጠበቃል። ነገር ግን ቶትናም ትልቅ ተጫዋች ጠብቁ ያሉት ምናልባትም ቪክተር ኦስሜን ሳይሆን እንዳልቀረ እየተነገረ ይገኛል። አሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን በኃላፊነት መረከባቸው ይታወቃል። እንግዲህ ዚነዲን ዚዳን የመጀመሪያ ጨዋታ ትኬቱን በ24 ሰዓታት ውስጥ ተሸጠው መጠናቀቃቸው ተነግሯል። በስታዲዮ ዴ ፍራንስ በሚደረገው ጨዋታ 80,000 ትኬት ተሸጠው መጠናቀቃቸው ተነግሯል። ፈረንሳይ መስከረም 22 እንግዲህ ከጣሊያን ጋር ትጫወታለች። ለዚህ ጨዋታ ከወዲሁ እንግዲህ ትኬቱ ሙሉ ለሙሉ ተሸጦ መጠናቀቁ
ተነግሯል። ዚነዲን ዚዳን በእንግዲህ ቀጣይ ፈረንሳይ ብሔራዊ ቡድን ላይ ምን ያህል ስራ ሰርቶ ለውጥ ያመጣል የሚለው እንግዲህ የዓለም ዋንጫን ያመጣል ወይስ የሚለው እንግዲህ ተጠባቂ ጉዳይ ይሆናል። ብራዚላዊ ተጫዋች ኔይማር በሳንቶስ አነስተኛ መንደር ውስጥ የሚገኝ ትንሽ ሱቅ ማገዙ እንግዲህ ተገልጿል። ኔይማር በሳንቶስ ወደ ልምድ ሲሄድ በመንገዱ ላይ አነስተኛ የምግብ መሸጫ ሱቅ ጎብኝቶ እንደነበርና ኔይማር ከሱቁ ምግብ በመግዛት ፎቶ አብሯቸው የተነሳ ሲሆን ደንበኛቸውም እንደሚሆን ቃል ገብቶላቸዋል። ከዛ በኋላ ኔይማር ቃሉን በመጠበቅ እንግዲህ እነሱን ለማገዝ አዘወትሮ ከሱቁ መግዛት መጀመሩ ተነግሯል። የኔይማር ድርጊት ቪዲዮ ከተሰራጨ በኋላ በአነስተኛ ደረጃ ባሉ ቤተሰቦች የሚተዳደረው ሱቅ እንግዲህ እቃውንም እውቅና እንዳተረፈ ተነገረ። አሁን ላይ ሱቁ በማህበራዊ ሚዲያ 40 ሺህ ተከታዮች ሲያፈራ የቀን ገቢውም እንግዲህ በ80% መጨመሩ ተነግሯል። ባለቤቶች እንግዲህ ኔይማርን ለማመስገን የቤታቸውን ጣፋጭ ምግብ እንግዲህ ናይዲም ሲሉ እንደሰየሙት ተነግሯል። ኔይማር ጁኒየር በሳንቶስ አነስተኛ ሱቅ ላይ ያደረገው እንግዲህ ነገር አስገራሚ ሆኖ እየተነገረ ይገኛል። ባርሴሎና እንግዲህ ጨዋታ ሊያደርግ እንደነበር ተነግሯል። በዝግ ስታዲየም ፕሪስተን ኖርዝን እንግዲህ ኖርዝ ኢንድ ጋር የወዳጅነት ጨዋታ ለማድረግ ቀጠሮ ይዞ ነበር። ይሁን እንጂ እንግዲህ የእንግሊዝ ክለብ ፕሪስተን ኖርዝ ኢንድ በቂ ዝግጁ ተጫዋቾች ስለሌላቸው ጨዋታው ተሰርዟል። ባርሴሎና በጨዋታው ሰዓት ልምምድ ለማድረግ ማሰቡ ተገልጿል። ባርሴሎና ቀጥሎ ወደ ጣሊያን ዩዲኒዜ በማምራት የወዳጅነት ጨዋታ የሚያደርግ ይሆናል። ሌላው እንግዲህ የወቅቱ የአፍሪካ ምርጡ ዳኛ ኦማር አርታን የ2026 ሴካፋ ካጋሜ ካፕ ፍጻሜ ጨዋታን እንዲመራ ተመርጧል። ዋና ዳኛው ከጂቡቲው ዳኛ አብዱል ራዛክ እና ከኬንያው ዮምቤ ጋር በመሆን እንግዲህ ጨዋታውን ይመራል ተብሏል። ኦማር አርታን በቅርቡ የአውሮፓ ሱፐር ካፕ ፍጻሜ እንዲመራ በዩኤፋ መመረጡ አይዘነጋም። ሶስቱ ዳኞች በጋራ በፒኤስጂ እና በአስቶን ቪላ መካከል የሚደረገውን የፍጻሜ ጨዋታ የሚመሩት ይሆናል። ኦማር አርታን እንግዲህ በ2026 የዓለም ዋንጫ ወደ አሜሪካ እንዳይገባ መከልከሉ አይዘነጋም። አሁን እንግዲህ የአርታን ካጋሜ ካፕ ፍጻሜን እንደሚመራ እንግዲህ መመረጡ ተሰምቷል። ጃፓናዊ የፓርማ ግብ ጠባቂ ዛዮን ሱዙኪ በዩቬንቱስ እና ፒኤስጂ እየተፈለገ እንደሚገኝ ተነግሯል። የፈረንሳዊ ክለብ ፒኤስጂ ግብ ጠባቂውን ለማስፈረም እንግዲህ ለፓርማ 33 ሚሊዮን ዩሮ ማቅረባቸው ተገልጿል። ፒኤስጂ ለግብ ጠባቂው እቅዳቸውን ያቀረቡ ሲሆን የተሻለ ለማስፈረም እድል እንዳላቸውም እየተጠቆመ ይገኛል። በፒኤስጂ ባቀረበው የዝውውር ሂሳብ ከዩቬንቱስ በልጦ ፉክክሩን እየመራ እንደሚገኝ ፋብሪዚዮ ሮማኖ አዘግቦታል። እንግዲህ ይህ የጃፓን ብሔራዊ ቡድን ግብ ጠባቂ እንግዲህ ምናልባት ወደ ጁቬንቱስ የሚያመራበት እድል እንዳለ እንግዲህ እየተዘገበለት ይገኛል። ሌላው እንግዲህ የተሰማው ዜና ኬቨን ዴብሩይነ ወደ ኢንተር ሚያሚ ሊያመራ የሚችልበት አጋጣሚ እንዳለ እየተነገረ ይገኛል። እንግዲህ ከሙንዶ ዲፖርቲቮም የወጡ አዳዲስ ዘገባዎች እንደሚያመለክቱት ኢንተር ሚያሚ ናፖሊ የሚገኘውን ቤልጂማዊን አማካኝ ኬቨን ዴብሩይነ ወደ ሜጀር ሊግ ሶከር ኤምኤልኤስ ለማምጣት ከፍተኛ ጥረት እያደረጉ እንዳሉ ተነግሯል። ክለቡ ኬቨን ዴብሩይነን ከሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ካርሎስ ካስሜሮ እንዲሁም ሮድሪጎ ዲፖል ጋር በማጣመር አስፈሪ የከዋክብት ስብስብ ወይም ደግሞ ሱፐር ቲም የመገንባት ህልም እንዳለው ተነግሯል። የቀድሞ የማንቸስተር ሲቲ ድንቅ አማካኝ ኬቨን ዴብሩይነ ምናልባት እንግዲህ ወደ ሜጀር ሊግ ሶከር አምርቶ ከካርሎስ ካስሜሮ ጋር የሚጣመርበት እድል እንዳለ እንግዲህ እየተነገረ ይገኛል። ኬቨን ዴብሩይነ ናፖሊ ለቆ ኢንተር ሚያሚ ይገባል ወይስ የሚለው እንግዲህ የሚጠበቅ ይሆናል። ሌላው እንግዲህ በሰበር እየወጣ ያለው ማንቸስተር ዩናይትድ የአርሰናሉን አማካይ ማይልስ ሉዊስ ስኬሊን ለማስፈረም ከፍተኛ ክትትል እያደረጉ እንዳሉ ተነግሯል። ማንቸስተር ዩናይትዶች እንግዲህ ኒውካስል ዩናይትዱን ሉዊስ ሆልን ማስፈረም ካልቻሉ የ19 ዓመቱን የአርሰናል አካዳሚ ድንቅ እና ታላቅ ተስፋ የተጣለበትን ማይልስ ሉዊስ ስኬሊን እንግዲህ ሊያመጡ እንደሚችሉ
እየተነገረ ይገኛል። ተጫዋቹ እንግዲህ በትራንስፈር ማርኬት እንዳስቀመጠው ከሆነ 38 ሚሊዮን ፓውንድ ይገመታል። አርሰናሎች የብሩኖ ገማሬሽን ወደ ክለቡ መምጣት ተከትሎ ምናልባት ይህን ተጫዋች አንድም ገንዘብ ለማግኘት ሁለተኛም ደግሞ የጨዋታ እድል ያገኛል ተብሎ ስለማይጠበቅ እንዲለቅ ይፈልጋሉ እየተባለ ይገኛል። ሊዊስ ስኬሊ እንግዲህ አርሰናል ይህንን ተጫዋች የሚለቀው ከሆነ ማንቸስተር ዩናይትድ እየተመለከተው እንዳለ እንግዲህ እየተነገረ ይገኛል። ሌላው እየተሰማ ያለው እንግዲህ ዜና የጆዜ ሞሪኖ ጉዳይ ነው። ጆዜ ሞሪኖ በሪያል ማድሪድ በዝውውር ሁኔታ ውስጥ እንደማይገቡ ወይም ደግሞ ጣልቃ እንደማይገቡ እየተነገረ ይገኛል። ጆዜ ሞሪኖ በተለይ በቪኒሺየስ ጁኒየር ጉዳይ ምንም አይነት ጣልቃ ገብነት እንደማያሳዩ እየተነገረ ይገኛል። ተጫዋቹ እንዲቆይላቸው ይፈልጋሉ። ነገር ግን ዝውውሩ እንዲሁን እንደዛ ይሁን የሚል ምንም አይነት መብትም እንዳልተሰጣቸው እየተነገረ ይገኛል። እንግዲህ የዚህ ተጫዋች ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። መጨረሻው ሪያል ማድሪድን ይለቃል ወይስ ደግሞ ወደ እዛው ይቆያል የሚለው አሁንም አነጋጋሪ እንደሆነ ቀጥሏል። እንግዲህ ሪያል ማድሪዱ አሰልጣኝ ግን ጆዜ ሞሪኖ በቪኒሺየስ ጁኒየር ትልቅ አድናቂ መሆናቸው ተገልጿል። ሆኖም አሰልጣኝ ጆዜ ሞሪኖ በሪያል ማድሪድ መንገድ እንደማይቆሙ ለክለቡ ቅርብ የሆኑ ምንጮች ዘገባውን ይዘው ወጥተዋል። የመጨረሻ የቪኒሺየስ ሁኔታ የውሳኔ ሰጪ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ መሆናቸው ተገልጿል። ይሁን እንጂ ሪያል ማድሪድ ሁለቱ ወገኖች ያልተስማሙበት የፊርማ ጉርሻ ቀይ መስመሩ መሆኑም ተነግሯል። አሁን ቢሆን የፊርማ ጉርሻ በድርድሩ ከቀረበ ቪኒሺየስ ጁኒየር ውሉን የሚያራዝምበት እድል ጠባብ መሆኑ ተዘግቧል። አርሰናል በበኩሉ ግዙፍ የዝውውር ሂሳብ ለማቅረብ እንግዲህ ዝግጁ መሆኑን እየተነገረ ይገኛል። የቪኒሺየስ ጁኒየር እንግዲህ የሪያል ማድሪድ ቆይታ አነጋጋሪ እንደሆነ የቀጠለበት አጋጣሚ ያለ። እዛው ሪያል ማድሪድ ወደ ስፔን ስንቆይ እንግዲህ ፒኤስጂ ለባርሴሎናው የመሃል ሜዳ ሞተር ፔድሪ 90 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆኑ እየተነገረ ይገኛል። እንግዲህ ሉዊስ ኤንሪኬ የሮደሪ አድናቂ እንደሆኑና ሮደሪ ወደ ፒኤስጂ እንዲመጣ እንደሚፈልጉ ሰምቶ ነበር። ነገር ግን ይህ ተጫዋች ከሄደም ወደ ሪያል ማድሪድ እንደሚያመራ ስለሚታወቅ አሁን ፊታቸውን በቀጥታ ወደ ባርሴሎናው የመሃል ሜዳ ሞተር ፔድሪ ማዞራቸው ተነግሯል። ባርሴሎና ግን ይህን ተጫዋች ይሸጠዋል ተብሎ አይጠበቅም። እንግዲህ ነገር ግን ፒኤስጂ ከፍተኛ ገንዘብ ይዞ እንግዲህ ፔድሪን ለማስፈረም ወደ ባርሴሎና ሊያንኳኳ እንደሆነ እየተነገረ ይገኛል። ሌላው ባርሴሎና ቤት እንግዲህ ጁሊያን አልቫሬዝን አሁንም እየተከታተሉ እንዳሉ ተሰምቷል። አትሌቲኮ ዲ ማድሪድ ባርሴሎናዎች ተጫዋቹን ከኛ ፍቃድ ውጪ እያነጋገሩ ነው በሚል ክስ ሁሉ ማቅረባቸው ተሰምቷል። ነገር ግን ባርሴሎናዎች ምንም እንኳን ከአትሌቲኮ ዲ ማድሪድ ጋር በክስ ላይ ቢሆኑም ይህንን ተጫዋች ግን በግል እያነጋገሩ እንዳሉና ተጫዋቹን አትሌቲኮ ዲ ማድሪድ እንዲለቁትም ጭምር እንደተናገረ እየተነገረለት ይገኛል። የዚህ ተጫዋች ማረፊያ አርሰናል ወይስ ደግሞ ባርሴሎና ይሆናል የሚለው የሚጠበቀው ጉዳይ ይሆናል። ነገር ግን ባርሴሎና የተጫዋቹ የሚፈልገው ክለብ እንደሆነ እየተነገረ ይገኛል። ውድ የማዩ ስፖርት ተከታታዮች ለዕለቱ ያዝንላችሁ እንግዲህ አጫጭር ዜናዎች እነኝን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። እንግዲህ በምሽት ደግሞ ዜናችን አዲስ ነገሮችን ይዘን እንመጣለን። እስከዛው ግን መልካም ቆይታ ይሁንላችሁ።